በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? እንዴት ናችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ለጾመ ነነዌ የመጀመሪያ የጾም ዕለት በሰላም አደረሰን አደረሳችሁ። ውድ እግዚአብሔር ቤተሰቦች እንግዲህ ጾመ ነነዌን ስናስብ የምናስበው ነነዌ የምትባለውን ሀገሯን ሳይሆን የምናስብ በሀገሩ ያሉትን ሰዎች ነው። እና እንግዲህ በዚህ በጾመ ነነዌ እኛ አባቶቻችን ተጠቅመውበታል። በዚህ እድል አባቶቻችን ብዙ ነገር ሰርተውበታል ብለን ስለምናምን የአባቶቻችንን ይዘን ከመዚ ቤሉ አበዊነ አባቶቻችን እንዲህ ይላሉ፣ አባቶቻችን እንዲህ ያስተምራሉ፣ አባቶቻችን እንዲህ ተምረው ይህን ሰርተዋል ብለን የአባቶቻችንን ይዘን ነውና እየቀጠልን ያለ ነው። ውድ እግዚአብሔር ቤተሰቦች በድጋሚ እንኳን ለጾመ ነነዌ በዓል ወይም ለጾመ ነነዌ ዕለት በሰላም አደረሰን አደረሳችሁ። እንግዲህ ዛሬ ዕለተ ሰኞ ነው። እንግዲህ ዕለተ ሰኞ ጾመ ነነዌን እየጾምን እንገኛለን። መድኃኔዓለም ብርታቱን ይስጠን፣ ብርታቱን ይስጣችሁ። በያላችሁበት በዚህ ጾም ይህንን ጾም ጾመን ሀገራችን ሰላም እንድትሆን፣ ሀገራችን ፍቅር እንዲሆን፣ በሀገራችን ልዩ ልዩ የምንሰማቸው የምናያቸው የምንጨብጣቸው ተግዳሮቶች እንደው በዚህ ጾም ኦርቶዶክሳውያን ጾመን ጸልየን እንድናስወግዳቸው የእሱ መልካም ፈቃድ ይሁንልን። እንግዲህ የነነዌ ሰዎች ብቻ አይደለም፣ እንስሳቱ ጾመዋል፣ ንጉሱ ጾሟል፣ እንግዲህ በአጠቃላይ ህዝቡ ጾሟል። እና በመጾማቸው ደግሞ እንግዲህ በኃጢአታቸው ምክንያት በእሳት እግዚአብሔር ሊያጠፋቸው ነበረ። ዮናስን ሰምተው እንግዲህ ነቢዩ ዮናስን ሰምተው በእሱ ትምህርት ተጠቅመው ነው የተቀየሩት። ማለትም መዓቱን በምህረት ቁጣውን በትዕግስት እንዲመልስ ያደረጉት እግዚአብሔር የሚላቸውን ሰምተው ነው። እና ውድ እግዚአብሔር ቤተሰቦች ሀገራችን ሰላም እንዲሆን፣ ረሃቡ ቸነፈሩ ሁሉ ነገር እንዲያልፍልን እንዲጠፋልን እንዲቀርልን እንደ ነነዌ ሰዎች እንስሳቱን ሳይቀር የነነዌ ሰዎች ንጉሱ ሰናክሬም እንግዲህ በአዋጁ መሰረት እንስሳትን እንዲጾሙ በማድረጉ ነው እንግዲህ የመጣው የተቃጣው መከራ ከላይ የዛፍ ጫፍ በልቶ የተመለሰው ሰዎቹን ከምድር ላይ ሳያጠፋቸው በመመለሳቸው በንስሐቸው። እና እኛም ንስሐ ገብተን በእውነቱ እግዚአብሔር እየተቃጣ ያለውን መከራ እንዲያስወግድልን፣ በኃጢአታችን ምክንያት ሊሆን ይችላል። እውነትም ነው፣ ኃጢአታችን በደላችን በዝቷል፣ እግዚአብሔርን አስቀይመነዋል። ስለዚህ እግዚአብሔርን በዘረኝነት በመለያየት በመጣላት በመጨካከል በመገዳደል ባለመራራት አሳዝነነዋል። በዚያም ምክንያት በልዩ ልዩ እንግዲህ ምድር እስከ መናድ ደርሷል። እንደው በሀገራችን እንኳ በኢትዮጵያ ሰው እያለቀ ነው በጦርነት። እና እንደው ጾመን ጸልየን እንደ ነነዌ ሰዎች ይህንን መከራ እንድናስወግድ ለማሳሰብ ነው። ውድ የእግዚአብሔር ቤተሰቦች የነነዌ ሰዎች በዚህ በ3 ቀን እንዳልኳችሁ መከራውን ወደ ደስታ ቀይረውታልና እኛም እንደ ይህን መከራ የተቃጣብንን አጠቃላይ ወንድሞቻችን እህቶቻችን የሚጨፋጨፉበትን ሀገራችን በረሃብ በቸነፈር ውስጥ በመፈናቀል ሰላም በማጣት ውስጥ ያለውን ሕዝብ ደግሞ ወደ ሰላም የምንመልሰው ወደ እግዚአብሔር በመመለስ ነው። እና ወደ እግዚአብሔር በመመላለስ ሳይሆን በመመለስ እግዚአብሔርን ጠይቀ ነው። እሱም ደግሞ በጎውን ነገር እንዲያደርግልን የእሱ መልካም ፈቃድ ይሁንልን። ጾመን እንድንጠቀም መድኃኔዓለም ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን ቪዲዮ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለወዳጅ ዘመዶቻችን እንድታደርሱልኝ በእግዚአብሔር ስም አሳስባለሁ። የናርዶስ ሚዲያ ነው። ውድ ቤተሰቦች ሰላማችሁ ይብዛ። ሰላም ሁኑ።